መውደቅና መቆም እያቃተኝ መጣ ማለት ነው። የከፋ ነገር አይደለም ብዬ አስባለሁ። ድፍን 3 ዓመት እና ያው ያስነክሰኛል፣ መልሶ ደግሞ ደህና ይሆናል። ሙሉ ለሙሉ ወገቤን መቆጣጠር አቃተኝ ማለት ቶታሊ ሙሉ ለሙሉ ቀኝ እግሬ መስራት አቆመ ማለት። ቆማለሁ፣ ራሴን የማገኘው ወድቄ ነው። በጀርባ አጥንቴ ውስጥ የበቀለ እጢ እንዳለ ተነገረኝ ማለት ነው። ወደ ውስጥ እየበቀለ ይሄን አክሏል ማለት ነው። በውስጥ በኩል ስር እያበቀለ እንግዲህ ዶክተሮች የሚሉት ወደ ሌላ ስቴጅ እያደገ ነው፣ የካንሰር ሁኔታዎች እየተፈጠሩ እንዳለ ነግረውኛል ማለት ነው። ከኔ ቁጥጥር ውጪ አቅሜ በላይ ሆኖ ሙሉ ለሙሉ መዳን እንደማልችል እና የ2 ወርና የ3 ወር ጊዜ ውስጥ የሚሰጡ እንድታግዙኝ በትህትና ጠይቃለሁ። አገልጋይ ናትናኤል ገብረየስ እባላለሁ። በክርስቲያን ቤተሰብ ውስጥና በክርስቲያን ፋሚሊ ውስጥ ያደግኩ ነኝ። ራሴን ለአገልግሎት እስከ ሙሉ ጊዜ እስክሰጥ ድረስ ውስጥ በቤተክርስቲያን ውስጥ ባለ የፌሎሺፕ በሃይስኩል ባለ ፌሎሺፕ እና በቲም ባለ ፌሎሺፕ ውስጥ አገለግል ነበር። ይህንን አገልግሎት እንደ መንደርደሪያ ሆኖ ወደ ሌላ አገልግሎት ውስጥ እስከገባሁበት ጊዜ ድረስ በጸጋዎችና በወንጌል ስርጭት አገለግል ነበር። እዛም አካባቢ እስከ ታች እስከ ጅጅጋ ወይም ደግሞ እስከ ሶማሌ ክልል ባለ ጊዜ ውስጥ እና በሶማሌላንድም የወንጌል አገልግሎት ወይም ስርጭት ውስጥ አገለግል ነበር። እዚህም በጅቡቲ መስመር ላይም እንደዚሁ አገለግል ነበር። ወንጌል እንሰብክና ቤተክርስቲያንንም ጭምር እናገለግል ነበር። ብዙዎች በዛ አገልግሎት እና በወንጌል ስርጭት ወደ ጌታ የመጡ ብዙ ሰዎች ነበሩ። ጌታንም የተቀበሉ ብዙ ሰዎች ነበሩ እና ያው ሙሉ ለሙሉ እስከ ሃይስኩል እስከምጨርስባቸው ጊዜያቶች ድረስ ውስጥ በቤት ውስጥም በቤተክርስቲያን ውስጥም በተለያዩ የኮንፈረንስ ሂደቶች ላይ አገለግል ነበር። እየተጠራውም ኮንፈረንስም እያዘጋጀሁ አገለግል ነበር። በቲም ከጓደኞቼ ጋርም እንደዚሁ ባለ ሂደት ውስጥ አገለግል ነበር እና መጨረሻ ላይ ያው ከድሬዳዋ ከወጣሁም በኋላ ለረጅም ጊዜ በአዲስ አበባ፣ በሐዋሳ እንዲሁም ደግሞ በተለያዩ ከተሞች ላይ በናዝሬትም ጨምሮ የወንጌል ስርጭትና ከቸርቾች ጋር ደግሞ ኮንፈረንሶችን የተለያዩ ፕሮግራሞችን ጭምር እያገለገልኩ ባለበት ጊዜ ድረስ ወደ ድሬዳዋ ተመልሼ የ24 ሰዓት የጸሎት ቡድን እና የ24 ሰዓት የጸሎት አገልግሎት የምልጃ የትንቢት አገልግሎቶችና ደግሞ የተለያዩ አገልግሎቶችን በማድረግ አገለግል ነበር። እሱን መስርቼ እሱን አቋቁሜ ከወንድሞቼ ጋርና ከቤተክርስቲያን አመራሮች ጋር ይህንን ካደረኩ በኋላ ተመልሼ ወደ አዲስ አበባ መጣሁ ማለት ነውና እዚህም አዲስ አበባ ከመጣሁ በኋላ ሂደቶች እንደቀጠሉ ሄዱ ማለት ነው። የወንጌል ስርጭት ከቤተክርስቲያናቶች ጋር ከቸርቾች ጋር ኢንዲቪጁዋሊ ቸርቾች በተለያዩ ቦታዎች በሚመሰረቱበት ሂደት ውስጥ ወንጌል ስርጭትና ኮንፈረንስ ፕሮግራም በማዘጋጀት የተለያዩ ከተሞች ላይ ከቤተክርስቲያናት ጋር እናገለግል ነበር። እዛም ካገለገልኩ በኋላ ወደ ራሴ አገልግሎት ወይም ደግሞ እግዚአብሔር ወደ ጠራኝ ጥሪ አገልግሎት
ለማገልገል ሂደቶች ውስጥ መግባት ጀመርኩ ማለት ነው ሙሉ ለሙሉ። ከዚህ በፊት እንዳልኩ ቸርቾችን በማገዝ ለቸርቾች የወንጌል ስርጭት በማድረግ በቤተክርስቲያናትም ሊሆን ይችላል። ከእንደገናም ደግሞ ቸርቾች ራሳቸው አዲስ ቸርች በሌለበት ቦታ ላይ ስርጭት ከፍተው ቸርቿን ስትሬንግዝ ለማድረግ ወይም ለማጠናከር ሲባል ያንን ቦታ ወይም ያንን ኤሪያ በወንጌል ስርጭት እንመሰክራለን፣ ኮንፈረንስ እናደርጋለን፣ እንመሰርታለን። ያንን በማድረግ ከብዙ ቸርቾች ጋርና ከብዙ ቤተክርስቲያናት ጋር ሰርተን እንመለስ ነበረ። ወደ ከተማው ወደ አዲስ አበባ እንመለሳለን። ከእንደገናም ደግሞ እዚህ ከተማ ላይ በተለያዩ ቸርቾች ውስጥ አገልግያለሁ። ላይክ አማኑኤል፣ ሙሉ ወንጌል፣ ባይብል አርሚ እንዲሁም የተለያዩ ቸርቾችን እናገለግል ነበር ወይም አገለግል ነበረ በሙሉ ጊዜነት ማለት ነው። ሙሉ ጊዜን እና የሙሉ አገልግሎቴን ወደ ተጠራውበት ጊዜ ለማገልገል መጨረሻ ላይ እንደዛ አሰብኩ ማለት ነው። እና ወደዛ አቅጣጫ እያመራሁ ባለበት ጊዜ ውስጥ የዛሬ 6 ዓመት አካባቢ መኪና ይዤ በሚሄድበት ውስጥ መጠነኛ ግጭት ነበረ። ከመንገድ ወጣ ያለ ፖል ጋር ተጋጨን። በወቅቱ ጤነኛም ኖርማልም ነበርኩ ማለት ነው። እና አገልግሎት ያው ከከተማ ውጭ የነበረውን አገልግሎት ጨርሼ መጥቼ የራሴን ፕሮግራም ጀመርኩ ማለት ነው። በአመቱ ፕሮግራሙን ጀመርኩ፣ የራሴን አገልግሎት ጀመርኩኝ። በዛ ጊዜ ውስጥ በማገለግልበት ሂደት ውስጥ መቆም እያቃተኝ መጣ። እግሬ መዛል ጀመረ። እያገለገልኩም እያለ መደገፍ ወይም መቀመጥ ጀመርኩኝ። መውደቅና መቆም እያቃተኝ መጣ ማለት ነው። ይሄ ነው እንግዲህ የነገሮች ጅማሬ የሆኑት ማለት ነው። በቸርቹ ላይ እኔ ብቻዬን ነበር ማገለግለው የነበረው። ምክንያቱም ቸርቿ ምስረታ ላይ ስለነበረች በስሬም አገልጋይ ማንም ስላልነበረ እኔ ነበርኩ ማገለግለው የነበረው። ኦልሞስት ከብዙ ሰዎች ካፈሉ ነበረ። አማክራለሁ፣ ጸልያለሁ፣ ሰብካለሁ። እግዚአብሔር በሰጠኝ ጸጋም እንደዚሁ ደግሞ አገለግላለሁ። እና እግሬ እየዛለ ማለት ነው። እግሬ እየዛለ ወድቃለሁ፣ መልሼ ቆማለሁ። አንዳንዴም መቆም ያቅተኛል። ስለዚህ ይሄ ነገር ምንድነው እያልኩ አስባለሁ። ያው የተሻለ ትሪትመንት እያደረኩኝ ኦር ድጋፍ እያደረኩኝ እቆማለሁ። እኔ የሚመስለኝ ያው ስፖርት ኢንጁሪ ወይም የአጥንቻ መሰንጠቅ ቅዝቃዜዎችን ያው ረጅም ሰዓት ቅዝቃዜ ላይ ስለነበርኩኝ ከእንደገናም ደግሞ ወደ ውጪ በሚሄድባቸው ሂደቶች ውስጥ የተለያዩ ቅዝቃዜ የሚያጋልጡኝ ሂደቶች ውስጥ ነበርኩ። የውጭ አገልግሎቶች ወይም የውጭ ሀገር አገልግሎቶችን ሳገለግል እንደዚሁም ረጅም ጊዜዎች በጉዞ በመንበርከክ እንዲሁም በተለያዩ ሁኔታዎች ውስጥ የደረሱብኝ ወይም የደረሰብኝ ነገር ብዬ አስባለሁ። እንደዛ ብዬ ራሴን ትሪት አደርግ ነበር። ያው ሙቋም
የመታሸት እንዲሁም ደግሞ የተለያዩ መድኃኒቶችን በመጠቀም የከፋ ነገር አይደለም ብዬ አስብ ነበር እና በወቅቱ የነበረው የኔ ሪስፖንስ እንደዛ ነበር። የኔ መልስ ይሄ ነበር። ያው ሲስተካከል ወይም ደግሞ ከድካሜ ሳገግም ራሱ ይስተካከላል ብዬ ራሴን ውስን ወደ ሆነ አገልግሎት ውስጥ ከአገልግሎት ጫና ውስጥ ወጥቼ ውስን ወደ ሆነ አገልግሎት ውስጥ አስገብቼ ይቀመጥ ነበርና ያም ይመስለኝ ነበርና ሰዎችም ደግሞ ምናልባት ከዚያ አደጋ ቆይቶ ራሱን የቻለ ሳይድ ኢፌክት ወይም የጎንዮሽ ጉዳት ደርሶብም ይሆናል ያሉኝ ያሰቡ ነበር የሚነግሩኝ። መጨረሻ ላይ ግን አንድ ጓደኛዬ አብሮ አደገ ነበር ይሄ ነገር አንተም ሰዎችም የሚሉት አይመስለኝም ራሱን የቻለ ምርመራ የሚያስፈልገው ነገር ነው የነርቭ ኬዝ ይመስለኛል ብሎ ነገረኝ። ከዛ በኋላ ነው መመርመር እንዳለብኝ ያወቅኩት ማለት ነው። ይህንን ሂደት በሚሄድባቸው ጊዜያቶች ውስጥ ድፍን 3 አመት ነበሩ እና ያው ያስነክሰኛል መልሶ ደግሞ ደህና ይሆናል። ደህና ስሆን ያው ተሽሎኛል ብዬ አስባለሁ። ደህና ስሆን ይሻለኛል አገግማለሁ ላለው መልሶ ደግሞ ይዘኛል። ቀኝ እግሬን ሙሉ ለሙሉ ይቆጣጠረኛል። መልሶ ደግሞ ይሻለኝና ኖርማል ሆናለሁ። በእንደዚህ አይነት ሂደት ውስጥ 3 አመት ፈጀ ማለት ነው። መጨረሻ ላይ ግን መቆም ቆሞም ማገልገል እያቃተኝ መጣ ማለት ነው። ቶታሊ እግሬን እየተቆጣጠረ መምጣት ጀመረ። ምን ማለት ነው? ቶታሊ ሙሉ ለሙሉ ማስነከስ ከዛም አልፎ ድጋፍ ወደ ማለት ሙሉ ለሙሉ የድጋፍ ሂደት ውስጥ መግባት ጀመርኩ ማለት ነው። ይሄ ባለበት ሂደት ውስጥ ሙሉ ለሙሉ ወገቤን መቆጣጠር አቃተኝ ማለት ነው። ወገቤን መቆጣጠር ባቃተኝ ጊዜ ውስጥ ቶታሊ ሙሉ ለሙሉ ቀኝ እግሬ መስራት አቆመ ማለት ነው። ይሄ ነው እንግዲህ የዚህን ጊዜ ነው መመርመር እንዳለብኝ የወሰንኩት ማለት ነው። እስከዛ ጊዜ ድረስ ግን ያው የራሴን ግምትና ሰዎች የሚሰጡኝን ግምት እየተጠቀምኩ እግሬን በተለያዩ ሁኔታዎች ትሪት አደርግ እንደነበር እና ትሪትም አደርግ ነበር ማለት ነው። ትሪት እያደረኩም ለመቆም ነገ ዛሬ ይሻለዋል በሚል ሂደት ውስጥ ነበርኩ ማለት ነው። ይሄን 2 አመት ግን ሙሉ ለሙሉ 1 አመት ከምናምን 1 አመት ከ7 ወይ ከ8 ወር ሙሉ ለሙሉ እግሬን መቆጣጠር ጀመረ። ከቤትም ማስወጣት አቃተኝ ማለት ነው። ከቤትም አያስወጣኝ ጀመረ። ሙሉ ለሙሉ ቤት ውስጥ አስቀመጠኝ ማለት ነው። ቆማለሁ ራሴን የማገኘው ወድቄ ነው ኦር ደግሞ ለመቆም ቆሜ ሄዳለሁ ኦር ደግሞ የተለያዩ አክቲቪቲዎችን ወይም ደግሞ የተለያዩ ነገሮችን አደርጋለሁ በመልበት ሂደት ውስጥ ወገቤ ሙሉ ለሙሉ እግሬን መቆጣጠር ያቅቷል። ስለዚህ መመርመር ነበረብኝና ሙሉ ለሙሉ ወደ ሕክምና ሂደት ውስጥ መግባት ነበረብኝ። በመመረመርበት ጊዜ ዶክተሮች
እንዲሁም ደግሞ የምርመራ ውጤቱ የሚያሳየውና ዶክተሮችም የሚናገሩት ስፓይናል ቲዩመር የሚባል ወይም ደግሞ በስፓይን ውስጥ በጀርባ አጥንቴ ውስጥ የበቀለ እጢ እንዳለ ተነገረኝ ማለት ነው። የውጨኛውን ወይም ደግሞ በሚታየው በኩል ሳይሆን በውስጠኛው በኩል ወደ ውስጥ እየበቀለ ቲዩመሩ ያደገ እንደሆነ ተናገሩ ማለት ነው። ኦልሞስት አሁን ያለበት ደረጃ ይሄን አክሏል ማለት ነው። ከዚህ የአውራ ጣትን ያክል ማለት ነው። እንግዲህ ወደ ውስጥ ነው እየገፋ እያደገ ያለው ማለት ነው። እና የዛ ኬዝ ወደ ቀኝ ነው የበቀለው። የዛ ኬዝ የቀኝ ክፍሌን ወይም ደግሞ የቀኝ እግሬን ሙሉ ለሙሉ ተቆጣጠረ ማለት ነው። ሙሉ ለሙሉ የቀኝ እግሬን እንዳይሰራ በራሱም እንዳይንቀሳቀስ ሙሉ ለሙሉ ተቆጣጥሮ የያዘበት ሁኔታ ተፈጠረ ማለት ነው። የነርቭን መቆጣጠሪያ ወይም ደግሞ ነርቭን ይቆጣጠረዋል ብለው የሚያስቡትን መድኃኒት በተለያዩ ሁኔታዎች ውስጥ መውሰድ ጀመርኩ ማለት ነው። በፔንኪለር ከእንደገናም ደግሞ ያረጋጋል የሚባል መድኃኒቶችን ህመሙን ያረጋጋሉ የሚባሉ መድኃኒቶችን መውሰድ ጀመርኩ። ከዛ ባለፈ ግን የመርፌ መድኃኒቶችን ጀመርኩ ማለት ነው። አንዳንድ ጊዜ 5000 አንዳንድ ጊዜ 8000 11,000 ብርም 12,000 ብርም የከፈልኩባቸው ጊዜያቶች አሉ ለአንድ መርፌ ጀርባዬ ላይ ለመወጋት ወይም ስፓይን ውስጥ ለመወጋት እነዚህን መድኃኒት መውሰድ ነበረብኝ ማለት ነው። እና ህመሙም መቆጣጠር የማልችልበት ሂደት ውስጥ መምጣት እየጀመረ መጣ ማለት ነው። ከዛ በኋላ ግን አሁን ቅርብ ጊዜ ውስጥ እድገቱ ሙሉ ለሙሉ ወደ ተለየ እድገት ውስጥ መምጣት ጀመረ ማለት ነው። አሁን ያለው ሁኔታ የጤው እድገት ቶታሊ በውስጥ በኩል ስር እያበቀለ እያደገ ከእንደገናም ደግሞ ወደ ሌላ እንግዲህ ዶክተሮች የሚሉት ወደ ሌላ ስቴጅ እያደገ ነው። ኖርማሊ ስር እያበቀለም ከሆነ የካንሰር ሂደት ወይም ደግሞ የካንሰር ሁኔታዎች እየተፈጠሩ እንዳለ ነግረውኛል ማለት ነው። እና በጊዜ ካልተደረሰ ወይም ደግሞ በጊዜ ይሄን ነገር በአጭር ጊዜ ውስጥ ይሄን ነገር ሕክምና ካልተደረገ የጤው ብቻ ሆኖ እንደማይቀጥል ኦሬዲ የካንሰር ምልክት እያሳየ እንደሆነ ነገሩኝ ማለት ነው። እና በአፋጣኝ እዚህ ኢትዮጵያ ውስጥ ይሄንን ሕክምና ማድረግ አልችልም ብለው ወረቀት ጻፉልኝ ማለት ነው። ማለት በአፋጣኝ ወደ ውጭ ሄደ መታከም አለብህ ብሎ በጥቁር አንበሳ የሐኪሞች ቦርድ ተወስኖ በአፋጣኝ ሄደ ውጭ መታከም አለብህ የሚለውን ነገር ነገሩኝ ማለት ነው። ሕክምናውም እዚህ ሀገር እንደማይቻል ከአቅማቸውም በላይ እንደሆነ እዚህ ብሰራ ለዘላለም የከፋና ወደ መዳን ወደማልችልበት ሂደት ውስጥ እንደምገባ ተነገረኝ። ሕክምናውም እዚህ ኢትዮጵያ ውስጥ እንደማይሰጥ ነገሩኝ። እና ይሄንን ባለ ሁኔታ ውስጥ የተለያዩ ወገኖች አጠገቤ ነበሩ። ወንድም የማያቸው ጓደኞቼ እህት ወንድሞቼም አግዘውኛል። እና መጨረሻ ላይ ግን ያው ተባለው
ከ4 እስከ 5 ሚሊዮን ብር ሕክምናው እንደሚፈጅና ይህም ሕክምና በአፋጣኝ ከሀገር ወጥቼ በአፋጣኝ መታከም እንዳለብኝ ተነገረኝ ማለት ነው። ለአንድ ወር ለተኛውበት እንኳን ወደ 107,000 ብር ነው የከፈልኩት። ከእንደገናም ደግሞ እንደዚሁ በዚህ ምክንያት ያለኝን ሴቪንጎች ያሉኝን ጠቅላላ ቶታሊ ከኔ ቁጥጥር ውጪ ወይም ደግሞ እኔ ማድረግ ከምችለው በላይ ከአቅሜ በላይ ሆነ ማለት ነው። ከአቅሜ በላይ ሆኖ ያው ከእንደገናም ደግሞ ሕክምናውን ቶሎ ማድረግ ካልቻልኩኝ ወደ ነገሮች ወደማይቀለበሱበት ወይ ደግሞ መታከም ወደማይቻልበት ደረጃ ውስጥ ይገባል አሉኝ ማለት ነው። በእንደዚህ አይነት ሂደት ውስጥ ያለው ነው እንግዲህ አሁን እንኳን ወደዚህ ስቱዲዮ ስመጣ እንኳን ከሆስፒታል ወጥቼ ነው የመጣሁት ማለት ለረጅም ጊዜ ተኝቼ ነበር ሆስፒታል እና ሕክምናውን ብቻ በዚህ በሕክምና ብቻ ሙሉ ለሙሉ መዳን እንደማልችል እና ቶሎ ሄጄ መታከም እንዳለብኝ ሚኒመም የ2 ወር እና የ3 ወር ጊዜ ውስጥ ነው የሰጡኝ። ቶሎ ሄደ መታከም አለብኝ ያለበዛ እድገቱ እየመጣ ሌላ ወደ ማናቀው ኮምፕሊኬሽን ውስጥ አሁን እንኳን ያለው ኮምፕሊኬሽን የሽንትን ሁኔታ እንኳን ሂደት የሚቆጣጠርበት ሂደት ውስጥ እየገባ ነውና ቶሎ ብለህ መታከም አለብህ ውጪ ሄደ ሰርጀሪው የመጨረሻና ወሳኝ ነው አሉኝ ማለት ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ ከጎኔ እንድትቆሙ እናም ደግሞ ተሽሎኝ በሚቀጥለው ቪዲዮ እንደምንገናኝ አስባለሁ እንደዛም አምናለሁና ከጎኔ ቆማችሁ እንድታግዙኝ ለሕክምናዬም የሚያስፈልገውን ነገር እንድታግዙኝ በትህትና ጠይቃለሁ። እስካሁን ደግሞ ከጎኔ የነበራችሁትን ያገዛችሁኝ ጓደኞቼን እንዲሁም ደግሞ በተለያዩ አጋጣሚ እኔን ለመርዳት የፈለጋችሁና ያገዛችሁኝ ሁሉ በጌታ በኢየሱስ ስም አመሰግናችኋለሁ። ተባረኩልኝ።